ሼር አድርጉት፣ ሰብስክራይብ አድርጉት። ዛሬ ላይክ ማድረግ አትርሱ። ሚዲያውን ደግፉ። በቀጥታ ወደ ዛሬ ያዝነው ትልቅ ጉዳዮች እናልፋለን። መጀመሪያ የትግራይ 2 ቀን የቀረው የትግራይ ፕሬዝዳንት 2 ቀን የቀረው 3 ቀን ወይ 2 ቀን የቀረው ኤፕሪል 7 ነው የተሾመው። ዛሬ ኤፕሪል 5 ነው። 2 ቀን የቀረው ማለት ነው። ይሄ ባለቀ ሰዓት ወደ አዲስ አበባ ተጠራው ብሎ ሄደበት ትግራይ የሚገርም ነው። የትግራይ በተለይ ህወሓት አካባቢ ከዚህ ሳምንት በኋላ ለህወሓት ይሄ በጣም ወርቃማ የምትባል ክሪቲካል እንትን ላይ ነው ያለው። ቲፒኤልኤፍ ወይ ደጋፊዎች በሙሉ የሚያጣበት ነው ወይ ደጋፊዎችን የሚሰበስብበት ጊዜ ነው። በዚህ ሰዓት ከወደ ወረደ ጋር ያለው ግንኙነት በግልጽ ማለት ነው። አጠገቡ አሉ ወደ ወረደ እንደዚህ ብናደርገው ችግር የለውም አብይ አህመድ እንደዚህ አድርጎ ይሾማል 6 ወር ተራዝሞልሃል ተብሎ በኢቲቪ ይነገራል። ከዛ በኋላ እዚህ ጋር በቃ ሌጂቲሜት ጊዜያዊ አስተዳደር ትሆናለህ ይሉታል። ጊዜያዊ አስተዳደር ኢማኔት የሚያደርገው መነሻው ጅምሩ ፕሪቶሪያ ነው። ፕሪቶሪያም ከፕሪቶሪያ ስምምነቶቹ አንዷ ወደ አንቀጽ 10 አካባቢ የምትገኝ ነች። ጊዜያዊ አስተዳደር በጋራ ያቋቁማሉ የሚባለው provided that the other Pretoria agreements ሁሉም ኢምፕሊመንት እየተደረገ ከሆነ ማለት ነው። በልዩ ሁኔታ ቁንጽል የነኒ ኤንድ ፋይሎች የፎሬን ፎርስ አስወጣለሁ ይሄንን አስፈጽማለሁ የሚለው የፕሪቶሪያ ሰላም ስምምነት እየፈጸመ ወይ እሱ አልፈጽምም ብሎ አይ ጊዜያዊ አስተዳደር ግን ይቀጥል ማለት አይችልም። ከሁሉም ከዛ ነው እና መጀመሪያ የወደ ወረደ ዋናው የጓዳችን ነው። የትግራይ የቲፒኤልኤፍ አካባቢ ድክመት እና የወደ ወረደ ንቀት ለቲፒኤልኤፍ አካባቢ ያለው የሚያሳይ ነው። ለማን ነው ወደ ወረደ የምታገለግለው ቢባል እኔ ከ2 ቀን በኋላ ነው ወደ ወረደን እውነቱን ምነግራችሁ። ማለት ታግሰናል። ቀላል አይደለም የምንታገሰው። እንደ ጋዜጠኛ ሳይሆን የህብረተሰብ ጉዳይ የህዝብ ጉዳይ ይዘን ያው ሚዲያ ላይ አፒር እንደምናደርግም ጭምር ፊል ስለምናደርገው ነው እንጂ የወደ ወረደን ጉድ እዚህ ጋር ዘክርከን በቃ ዝም ብለን እናውጣው ቢባል ተአምር ነው። እኔ የትግራይ እናት ይቅርበይ ነው የሚያስብለው አሉ ከትግራይ ከህዋሶች እንደምንም ብሎ ከህዋሶች ይወስዷል ለመደገፍ አሁንም ድረስ ለምንድን ነው ትግራይ በቃ ወደ ወረደ ፕሬዝዳንት ሆኖ ቢቀጥል የሚል አለ። አሁን አጠገቡ ካሉ ሰዎች ጭምር እና ማዕከላዊ ኮሚቴ ዛም ያው ልቅምቀሞች ናቸው እነዚህ። በትንሽ ገንዘብ እዛ አካባቢ ጊዜያዊ ፕሬዝዳንት አካባቢ የሆነ ደሞዝ ምናምን የሆነ ቪአይቲ ይሰጣቸዋል። ከዛ በኋላ መተሻሸት ይጀምራል። ቲዲኤፍ አለ። ቲዲኤፍ ደህንነት መስሪያ ቤት አካባቢ እዛም የሚውረገረጉ አሉ። እነሱም ዋጋ የለውም። I'm telling you ዋጋ የላቸውም። እነዚህ ሰዎች ታሪካቸውን ያበላሹት። እኔ የምጠግነው እኔ የማፈርሰው ታሪክ የላቸው። እነዚህ ታሪካቸውን እያበላሹ ያሉት ደላላ ሆነው አብይ አህመድና ጊዜያዊ አስተዳደር ላይ እንደዚህ የሚደልሉ ሰዎች አሉ። አዲስ ከመቃለ ቲዲኤፍ አንተን ጠረጥረሃለን አንተን በዚህ እናማሃለን ይሉታል። አዲስ አበባ ሄዶ እንደ ሽማግሌ ሆኖ አብይ ቢሮ የሚያንኳኳሰው እና በታሪክ አጋጣሚ ትግራይ ደግሞ በጣም ወሳኝ ቦታ ተሰጥቷቸው በአክብሮት ሲኖሩ የነበሩ ሰዎች እና ምንድነው ይሄ ሀፕን ያደረገው? እዚህ የምቀርባቸው ሰዎች ነገራቸዋል። ወደ ወረደ እየሄደ ነው የነገርኳቸው ሰዎች አሉ። ስላክ ነገ ይሄዳል። ከዛ ምን አላቸው? ስብሰባ ነበር ዛሬ መቀለ የስራ አስፈጻሚ የአይሜን የስትራቴጂክ ኮማንድ የሚባለው 9 ያሉበት 3 ከቲዲኤፍ 3 ከቲፒኤልኤፍ 3 ከጊዜያዊ አስተዳደር ያሉበት ስብሰባ ነበር። እሱም አባል የሆነበት ማለት ነው። ከዚህ በፊት አልሳተፍም ብሎ በሚዲያ ያስነገረው ሰውዬ ማለት ነው። ወደ ወረደ እኔ ከዚህ በኋላ የኔ ስልጣን የሚጋፋ ነው ካውንስል አልሳተፍም እዚህ አልሳተፍም በቃ ይሄ ህገ መንግስት አይደለም ምናምን የሚል የኔ ስልጣን የሚጋፋ ነው ከሚል ማለት እንደዚህ ብሎ በሚዲያ እና ትራጀዲ ይፈጠራል ኮሜዲ ይፈጠራል ባለበት በማግስቱ እየሮጠ ስብሰባ ገባ። ጸጥ አሉትና እንዴ ምን ሪአክሽን አያሳዩም እንደ እነዚህ ሰዎች ይሄን ሁላ ብያቸው እና አይቆጡም እንዴ ሄዶ ሳይጠሩት ራሱ ተሳተፈ። 2 ቀን በተከታታይ ወጥሮ ሲሳተፈዋል እና አሁንም እንደነ ያረጋቸው ያ ስብሰባ ያ ኮሚቴ ስብሰባ ነበራቸው ዛሬ ያለ ልማዱ ያው ቶክሲዶ ለብሰው ስብሰባ ገባ። ያው ይሄድ እንደሆነ የሚያስታውቅ ነው። በዛው ወደ አውሮፕላን እንደሚሄድ የሚያስታውቅ ጊዜው ቲኬት እንደቆረጠ ስለሚታወቅ
እና ሙሉ ልብስ ነው ለብሶ ቶክሲዶ ለብሶ ምንም ያለ ወትሮ ማለት ነው። ብዙ ጊዜ ስብሰባ የሚሳተፍበት ኢንፎርማል ሁሉም ኢንፎርማል ኮዡዋል ድሬሲንግ ለብሰው ነው ብዙ ጊዜ የሚሳተፉት። ግን በዛ ሰዓት ወዴት ምን ሆኖ እንደዚህ ምናምን ስንል ከዛ ሊሄድ ነው አስቸኳይ ና ስለ አሁን ያለው ሁኔታ ምናምን እንነጋገር ብሎኝ አስቸኳይ እየሄድኩ ነው አላቸው። ስብሰባ ገብቷል። ግን ከዛ ድንገት ተጠራው ነው ያላቸው። ድንገት አይደለም የተጠራው። ድንገት እንዳልተጠራ እኔ ትላንት ፐርሰናሊ ኮንታክት የነገርኳቸው ሰዎች ምስክር ናቸው። በፍጹም አይደለም። እንዴት እንደሚከዳቸው እንደዚህ አይነት ጥቃቅን ነገር የሚዋሽ ከሆነ ወደ ወረደ ለጓዶቹ የትግራይ ጉዳይ እጃቸው ላይ ያሉ እና አብሮ የሚመክሩ የትግራይ መውጫ ቀዳዳ የትግራይ ነገር እንዴት እናድርግ ብሎ የሚመክሩ ሰዎችን ድንገት የተጠራሁት ብሎ ከተናገራቸው የምሬ ነው። እኔ በጣም ነው ያዘንኩት። እኛ እንኳን እዛም ምንም አይነት ዝም ብለን እያፈነፈን ከዛ መረጃ የምናገኝ እንኳን ትላንት ነው የሰማነው። ወደ ወረደ እየሄደ ነው ትላንት ነው የሰማነው። እና እኔ ከአብይ አልሰማን ድንገት የተጠራው ዛሬ ብሎ ግን ከስብሰባ ወጥቶ ሄደ። ሰርፕራይዝ ያደረጋቸው ተጠራው ብሎ ስለምን እንደሚወያይም አጀንዳ ይዞ መሄድ አለበታል። የማን ሹመኛ ነው? የትግራይ ነው። ምን አጀንዳ ይዤ ልሂድ? ምን ልበለው? ምን እንደዚህ ካለኝ ምን ልበል? እኔስ ምን ብዬ ልጠይቀው? ስለ ትግራይ የበጀት ጉዳይ አለ። የትግራይ በጀት ጉዳይ አለ። የድጎማ በጀት ተዘግቷል። ምን ልበለው? ትምህርት ቤቶች ተዘግቷል። ጤና ጣቢያዎች፣ ሆስፒታሎች ተዘግቷል። ምን ልበለው? ነዳጅ የሚባል ትግራይ ቆሟል። ምን ልበለው? ባንኮች የሉም። ባንክ አይሰራም። ምን ልበለው? እና መሰረታዊ ነገሮች አሉ። አሁን ያለው ጉዳይ እንዴት ብቻው አይደለም። ይሄ የቲፒኤልኤፍ ተወካይ ነው። በቲፒኤልኤፍ እና በፌደራል መንግስት የተሾመ ሰውዬ ነው። ይሄ ሰውዬ በግለሰብ የተሾመ አይደለም። እንደዚህ እና ጉድፌዝ የለም። ጉድፌዝ ከውስጥ አይደለም ወንበር ላይ ተቀምጦ አጠገው ላሉት እንኳን በቀናነት እንደዚህ እየሄድኩ ነው ብሎ ባይሆን ልክ እንደተነገረው ፈልጋለሁ እንደዚህ እንነጋገር ሲለው እንደዚህ እያለኝ ነው ምን ይመስላችኋል ብሎ መናገር ነበረበት። እኛ በሰማን ጊዜ ሰምተን የምሬ ነው ይሄ እንዴት አወቅ ብላም ብሎ ሚሊዮን የሚከታተል ፕሮግራም ስላተናገር ነው። በግለሰብ የነገርኳቸው ሰዎች ግን ምስክር ናቸው። የዚህ ፕሮግራም በግለሰብ ደረጃ የነገርኳቸው ምስክር ናቸው። ወደ ወረደ ለምን ሄደ ሲባል ከአዲስ አበባ የሰማ ነው 6 ወር ተራዘመ ብሎ በኢትዮጵያ ቴሌቪዥን ወይ ያው በፋና ከጠቅላይ ሚኒስትር ጽሕፈት ቤት ደረሰ ብሎ የጊዜያዊ አስተዳደሩ ጀነራል ታደሰ ወረደ ተራዘመ ብሎ ዜና ያሰራሉ። የሰማነው እንደዛ ነው። ወደ ወረደ በፕሬዝዳንት በጠቅላይ ሚኒስትር ጽሕፈት ቤት እና ይሄ የእንነጋገር ብሉ ሄዶ ሊያጃጅለው ማለት ነው። ባጭሩ የወሰደው እንደዛ ነው። በጀት ድጎማ ምናልባትም እለቃለሁ ችግር የስንት ወር ነው 1 ወር ልልቀቅ የ2 ወር ልልቀቅ ብሎ ሊደራደር ነው። ልርዳችሁ ምን ልርዳችሁ ሊለው ነው። በቃ እንደ ጊፍተር ሆኖ ሰጪ በቃ ምንም ትግራይ አብይ በፈቀደና አብይ እንትን ባደረገ የሚከፍታት የሚዘጋት ጉዳይ ልትሆን ማለት ነው። እና ልርዳ ነው የሚለው ምንም ጥርጥር የለው። አንድ ነገር ግን ከተሳሳትኩኝ ያው እዛው አካባቢ ሰዎች ይታዘቡኛል። 99% ያው 1% ሁሌ ክፍት እንተዋለን። እንደ አብይ አይደለም 1 ሚሊዮን % ልንገራችሁ የሚለው እንደ አብይ አይደለም። 99% ግን ወደ ወረደ ከተሰጠው ቀን 1 ቀን መጨመር አይችልም። ቀኑ ሲያልቅ ሹመቱ ሲያልቅ ያበቃል። ተነግሮታል። እሱ ሲነገሩም እሺ ብሎ ዝም ነው ያለው። ወዲያ አላለም። በሚዲያ በኩል ዩቲዩበር አሰማርቶ አክቲቪስት አሰማርቶ ከማዕከላዊ ኮሚቴ ከስራ አስፈጻሚ ከምናምን ከቲዲኤፍ አንዳንድ ሰዎች ማጠገብ ያሉት ትንሽ ቢቆይ ምን አለበት ምን አድርገው አሁን ወደ ሌላ ቢሆን ወደ ወረደ በዛው ቢቀጥልስ ምናምን የሚሉ ሰዎች እዛ አጠገቡ የተወሰነ ሂዱ ተናገሩልኝ ንገሩልኝ እያለ እንትን አድርጓል። እኔ ካለና ሪያሊቲው ጭምር መሬት ላይ ያለው ሪያሊቲ ጭምር አይፈቅድለትም። ቲፒኤልኤፍ አይፈቅድለትም። 99% እኔ እርግጠኛ ሆኜ የምናገረው ወደ ወረደ መቀጠል አይችልም። አንድ ነገር ያገኘውን መረጃ ኬንያ ለአንድ አሜሪካዊ ዜጋ ነው አሉ። ለማን እንደሚሰራ አይታወቅም። ለአሜሪካ ነው የሚሰራው። በግሉ ነው አፕሮች የሚያደርጋቸው። ለእንግሊዝ ነው የሚሰራው። ለአፍሪካ ህብረት ነው፣ ለኬንያ መንግስት ነው። አላቅም እና ንገሯቸው። ነጻርቃን ንገሩት። እንደዚህ ስትታማ ነበር ብላችሁ ንገሩት። የነጻርቃን ጓደኛ ነው።
በጣም ጎበዝ የመረጃ ሰው ነው። ትልቅ የመረጃ ሰው ነውና አብይ ጋር እንትን ያደርጋል። እንደ ደላላ ነው የሚሰራው። ስራው እኔ አላውቀውም ፐርሰናሊ። መቼም የአሜሪካ ልዑክ ከሆነ አሜሪካን ማሲንጋል አዲስ አበባ ኤምባሲ አለ ናይሮቢ ሆኖ እነዚህ እንትን ያደርጋቸው አብይ ሊያስታርቃቸው ሊነጋገር ይፈልጋል አላቸዋለሁ። ወደ ትግራይ ደውሎ እና አዲስ አበባ እሱ አብይም ወደ እሱ ይደውላል። ፐርሰናል ነው የሚመስለው ግንኙነቱ። በተለይ የነጻድቃን የነጌታቸው የቅርብ ሰው ነው፣ በቅርብ ነው። በጦርነቱ ጊዜ ትግራይ በምትወረድበት ጊዜ ጀምሮ ኮንታክት ነበረው ሰራዊት። እኔ ስራው አላውቀውም። እና ምንድነው የምትሄዱ አሁን እኮ ወደ ጦርነት ልትገቡ ይመስላል እኮ ብትነጋገሩ ምን አለ? አብይ እኮ መነጋገር ይፈልጋል። አፍሪካ አብረን እንጥራ እንዴ? አፍሪካ አብረን ጥራ ልበለው እንዴ ይላቸዋል። ለአብይ ማለት ነው። ተራ ይሄ ምንድነው ስራ ብሉት እኔ አላውቀውም ነው የምላቸው። አብይ መነጋገር ይፈልጋል ከእናንተ ጋር ይላቸዋል። ለምን እሱ ራሱ አይናገራቸው? ምንድነው የሚያነጋግራቸው? ከትግራይ ጋር በልዩ ሁኔታ በአንድ ደላላ አሜሪካዊ ዜግነት ያለው አንድ ኬንያ ምን ብሎ ነው በእነሱ በኩል መነጋገር የሚፈልገው? አማርኛ አይችልም እንዴ አብይ? አዲስ አበባ እኮ ነው ያለው። ኮድ ወረደ ጋር አሁን ጠርቶ በየጊዜው እየጠራ አዲስ አበባ የሚያደርገው ምንድን ነው? እና አብይ መነጋገር ይፈልጋል እያለ እንትን ነው ማድረግ የሚፈልገው፣ ጊዜ መግዛት ነው የሚፈልገው። ይሄ አንድ ጉዳይ አለ። ወድ ወረደ ከዚህ በኋላ ከአብይ ጋር ተነጋግሮ የሚፈታው የትግራይ ችግር የለም። ደብረጽዮን ከትግራይ ጋር ተነጋግሮ ከዚህ በኋላ የሚፈታው ነገር የለም። እመጣበታለሁ። መልእክት አለን ደግሞ ዛሬ ነግራችኋለሁ። በተለይ ብልጽግና አካባቢ ፋርሲ ጉላ አካባቢ ያላችሁ በደንብ አድርጋችሁ ልትሰሙት የሚገባ ለብልጽግና ልትሰጧቸው የሚገባ ቆርጣችሁ ምናምን መረጃ አላችሁ ዛሬ። እና የሚፈታው ነገር የለም። ለምን? ኦህዴድ ብልጽግና ሆን ብሎ ትግራይን የማድረግ ፕሮጀክት እየሰራ ስለሆነ ነው። በፍጹም ይቅር የማይል በፍጹም ወደ ሰላም ለማምጣት ትግራይን ፓርት ኦፍ ዘ ፌዴሬሽን አድርጎ የመቀላቀል ፍላጎት በፍጹም ከኦህዴድ በኩል ፍላጎት ስለሌለ ስትራቴጂካሊ የሚሰሩበት ታክቲካልንም ነገር አይደለም። ወይ ለአንድ ቀን 5 ቀን 5 ወር ትንሽ አሸታሸት እናርጋት 3 ቀን አሸታሸት እናርጋት የሚል አይደለም። በፍጹም ግለሰቦችን ወደ አዲስ አበባ እያመጣ ጀነራል ገሌ 50 አለቃ ገሌ ወደ አዲስ አበባ እያመጣ ትግራይን ድምጥማጧን አጠፋለሁ፣ በአፋር ያለውትን በደንብ አድርጌ ኢምፓወር አደርጋለሁ፣ በተከዘ ዘብ የሚባለው የደመቀ ዘውድን በደንብ ኢምፓወር አደርጋለሁ። ከዚህ በኋላ ሰራዊት ይበተናል፣ ትፔለፍ ይበተናል፣ ህዝብ ይበተናል፣ ተስፋ ቆርጦ ነዳጅ የለው የሚበላ ነገር የለው፣ ባንኩን ዘጋዋለሁ። ከዛ በኋላ እጅ ይሰጣል ነው። እጅ የምሰጥበት ጊዜ ትግራይ ነው አብረ ነው እጅ የምሰጠው፣ ትግራይ ነው ቀድማ የምትሰጠው። ኢትዮጵያ አብይ አህመድ የሚመራት ብልጽግና ወይም ኢትዮጵያ ቀድማ የምትሰጠው የጊዜ ጉዳይ ነው። እንመጣበታለን።